ብዙ ሰው ምን ይላል? መከላከያ ለምን ወደ ቦርደር አይሄድም? በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። እሱ የጠበቃትን አገር ለቀህ ሂድ አይባል። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልእኮ መስጠታችን አንተ ንቅል ነህ በሉት። ንቅል ነህ። ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠታችን። የኛ ሰው ኢሞሽናል ነው። የኛ ሰው ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደህ እኮ ጸረ ግብጽ ናሽናል ኢንተረስት የምታሰልፈው ሰው ገንዘብ ሰጥተህም እኮ አታገኝም። የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከምን ይሄዳል መሰለህ? ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድነው አልሸባብ ይሆናል የኛ ሰው። አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠረ አለ። አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራቸው ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ አይ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው እንጂ የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፋያ መጥቷል። መወራጨት አለ። ከውጪ መጥቶ ባህሩ ኃይሉ ማን ነው ባህር በሩን የወሰደብን ጉልበተኛ አልነበረም። ወይ በወረራ ወይ በቅኝ ግዛት አድርጎ መጥቶ ባህር ኃይል የነጠቀን ማን ነው? ባህር በር የነጠቀን የለም። ባህር ኃይሉን ያስወሰድነው እኛ ነን። እኛ ደግሞ ምን አድርገን እርስ በርስ እንባላ፣ እኔ ይበልጥ ስንባባል ራሳችንን አጥፊዎች ራሳችን። ቤትን ሳታጸዳ ሌላ ጫት ብትቀስም ምንም አታመጣም። አሁን ክላሽንኮቭ ለመግዛት ወደ ውጭ ሀገር ገበያ አንወጣም። ይቅር ክላሽንኮቭ መድፍ ጥይት ለመግዛት ኢትዮጵያ ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። በምዕራብ በኩል ውሃ እንዳንገድብ እንዳንጠቀም ይደረጋል። በምስራቅ በኩል ወደ ባህር እንዳንወጣ ይደረጋል። አስተባባሪ አለው። ለመተባበር ደግሞ በጣም ዝግጁ ሆነው አሉ። ኢትዮጵያ ምን እንዳደረገች እኔ አያገባኝም። እዚህ ማብራሪያ መስጠት ምናልባት አንዳንድ የደህንነትና የኦፕሬሽን ጉዳዮች ሲሆን ከሚኒስትሩ ጋር ስፔሲፊክ ሴክተሩ የሚመለከተው አካል መጥቶ ነው ማብራሪያ የሚሰጠው። አሁን ግን ሚኒስትሯ ራሷ ነገሩ ትንሽ ጠንከር ያለ ነው የተነሳው ጥያቄ እና እንደገና ደግሞ ኮምፕሬሄንሲቭ ነው ሁሉ አቀፍ ስለሆነ የተቋም መሪ ያስፈልጋል ተብዬ ታዝዤ ነው የመጣሁት። እና ሁሉ ጊዜ እንደዚህ እንዳትጠብቁ ለማለት ነው። ጥያቄዎቹን አንድ በአንድ ሊሄድበት እፈልጋለሁ።
መጀመሪያ የተነሳው ሐሳብ ከዚህ ከምስራቅ አፍሪካ የደህንነት ስጋት ጋር ተያይዞ በርካታ ሀገሮች የጦር ካምፕ በቀጠናው ከመመስረት ጋር ተያይዞ መስመሩ የባህር ንግድ የመርከቦች መተላለፊያ ከመሆን ጋር ተያይዞ እዛ አካባቢ ካለው ጸጥታና የአሻባሪነት ሁኔታ ጋር ተያይዞ የተነሳና ከዚህ አንፃር በኢትዮጵያ በመከላከያ ደረጃ ከባህር ኃይል ጋር ተያይዞ ከቀጠናው ሀገሮች ጋር ከመስራት ጋር ተያይዞ ምን እየተሰራ ነው የሚል ጥያቄ ነው። ትክክለኛ ጥያቄ ነው። የባህር ደህንነት ስጋት ችግር አለ፣ ምንም ጥርጥር የለውም። በቀጠናው ቀይ ባህር ኢንዲያን ኦሽን በሚባለው ቀጠና የደህንነት ስጋት አደጋ ያንዣብባል፣ በተደጋጋሚ ያንዣብባል። እኛ ደግሞ በቀጠናው ነው ያለነው። እኛ ደግሞ በዚህ ባህር ነው የምንጠቀመው። መውጫ መግቢያችን እሱ ነው እና የቀጠናው አደጋ ላይ ከወደቀ በቀጥታ የኢትዮጵያን ጥቅሞች በከፍተኛ ደረጃ የሚጎዳ ነው። የኢትዮጵያ ሕዝብ ደግሞ ብዙ ነው። አገሩ ትልቅ አገር ነው። በኮንትሮባንድ የሚታኖረው አገር አይደለም። ትልቅ ስራ ተሰርቶ የሚኖር አገር ነው እና የቀጠናው ደህንነት፣ የባህር ደህንነት፣ እዛ አካባቢ የሚከሰቱ የጸጥታ ችግሮች በቀጥታ እንደገና ደግሞ በዋነኛነት የሚጎዳው ኢትዮጵያን ነው። ያነሳችሁት ስጋት ትክክል ነው። ከደህንነት አንጻር ማለታችሁም ትክክል ነው። መታወቅ ያለበት ምስራቅ አፍሪካ የባህር ኢሹ ብቻ አንስተን የምናየው አይደለም፣ አጠቃላይ ነው መነሳት ያለበት። ስለ ደህንነት ከተነሳ በየብስም በባህርም ቀጠናው የተረበሸ ነው። ጥሩ ቀጠና አይደለም። ከጠቅላላ የዓለም ማፕ አንጻር ስናየው ጥሩ ቀጠና አይደለም። የባህር ደህንነት ስጋቱም ከየብስ ስጋቱ ጋር ከየብስ ችግር ጋር ይያዛል። የየብስ ችግሩ ወደ ባህር ይወጣል፣ ይወርዳል፣ ይገባል። ቀጠናው ተረግሞ ነው ወይስ ምን ሆኖ ነው አላቅም። በጣም የተበጠበጠ ቀጠና ነው። በጣም ጥናት የሚያስፈልገው ቀጠና ነው። ስለዚህ የባህር ደህንነት ስጋት በከፍተኛ ደረጃ አለ። እንዳልኩት ከየብስም ወደ ባህር ይሄዳል፣ ከባህርም ወደ የብስ ይወጣል። ዝም ብለን ነጥለን የምናየው የደህንነት ስጋት አይደለም፣ አንድ ላይ የሚታይ ነው። አንድ ላይ ሲታይ ደግሞ ቀጠናው ችግር አለበት። የሶማሌ ጉዳይ ታውቃላችሁ። እዛ አይሲስ አለ፣ አልሸባብ አለ። ሶማሊያ ማለት ደግሞ ኢንዲያን ኦሽን አፋፍ ላይ ያለ ነው። ይህ ችግር አለ። ከማዶም ችግር አለ፣ ከባህሩ ማዶም ችግር አለ። ባለፈው ዓመት በተለይ በስፋት የባህር እንቅስቃሴው የመደነቃቀፍ ችግር አጋጥሞታል። እሱ ብቻ ሳይሆን በቀጠናው በጥባጭ ገዢዎችም አሉ፣ የሚበጠብጡ ሁልጊዜ ጦር የሚሰብቁ ልማትና ኢንቴግሬሽን የማያውቁ ሙያ የሚመስላቸው ግጭት የሆነላቸው መሪዎችም አሉ። ይሄን ቀጠና ደህንነት በባህርም በየብስም ለማረጋጋት እኛ ተባብረን ለመስራት ዝግጁ ነን። ተባብረን ለመስራት ዝግጁ ነን።
የመንግስታችን የውጭ ደህንነት ፖሊሲ እሱን ነው የሚያመለክተው በተለይም ከጎረቤት ሀገሮች ጋር በተፈጥሮም እኛ አስተባባሪዎች ነው መሆን ያለብን። ትልቅ ሀገር፣ ብዙ ህዝብ፣ ጥንታዊ መንግስት ያለበት ሀገር ስለሆነ መተባበር ማስተባበር ነው እንጂ ሌላ ፍላጎት የለንም እና የትብብር በጣም ቅድሚያ የምንሰጠው ነገር ነው። ከዚህ ተነስተን በተደጋጋሚ ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንቴግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራን የሚጠቀሙት ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተለፍቷል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ አይ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው እንጂ የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፊያ መጥቷል፣ መወራጨት አለ። ስለዚህ በጣም አስቸጋሪ የነበረ የኤርትራ ነው። የኤርትራ ጋር እንኳን ለመስራት ሰፊ ስራና ልፋት ተለፍቶ ጥሩ የሚመስል ነገር ከመጣ በኋላ ያ ወደ ኋላ ተመልሷል። ከጅቡቲ ጋር ምንም ችግር የለንም፣ እየሰራን ነው። በጣም ነው የምንሰራው። በጅቡቲ ደህንነትም በየብስም ስለምንዋሰን በየብስም አብረን እየሰራን ነው። አንዳንድ ሚዲያዎች ግን የሁለቱ ሀገሮች ግንኙነት በጣም ለማጠልሸት ይሞክራሉ። እንደዛ አይደለም፣ እንደዛ አይደለም። ጅቡቲ ለኛ የእንትናችን ናት ማለት መውጫ መግቢያችን ናት አሁን ባለው ሁኔታ። ሁለተኛ ጅቡቲዎች ደግሞ ከኢትዮጵያ ጋር ሳይተሳሰሩ ለመኖር ይከብዳቸዋል። በጣም ከባድ ነው ያለ ኢትዮጵያ መኖር ለጅቡቲያን በጣም ከባድ ነው። ስለዚህ ሁለታችን እንፈላለጋለንና አብረን እንሰራለን። መከላከያም ከጅቡቲ መከላከያ ላይ ጋር ውል አለው፣ ስምምነት አለው፣ ኤምኦዩ አለው፣ አብሮ ይሰራል። በሰላም ጉዳይ በሌሎችም የድንበር ዘለል ጉዳዮች ላይ አብሮ ይሰራል። ሶማሊያ ላይ ያው በአካል ነው ገብተን እየሰራን ያለ ነው። እዛ ያለውን መንግስት በማገዝ መንግስት አልባ እንዲሆን ያደረገውን ኃይል ለመቆጣጠር ብዙ አመት እዛ አሳልፈናል፣ ለፍተናል፣ እዛ ሞተናል፣ ቆስለናል። ይሄ ቀጠናውን ሰላማዊ ለማድረግ ካለን ፍላጎት የሚነሳ ነው። የኢትዮጵያን ብሔራዊ ጥቅሞች ከመጠበቅ አንጻር የሚነሳ ነው እና እዛም ወጣ ገባ የሚሉ ነገሮች አሉ። ከፍተኛ የሆነ የጠላት ኃይል አለ። የፖለቲካ መሞቅና መቀዝቀዝ አለ። ግን እኛ በአፍሪካና በኤዩ ስር በተዋቀረው የአትሚስ
የሰላም ማስከበር ስራ ላይ ተሳትፈን እየሰራ ነው። እዛ እንዳውም እሱ አልበቃ ብሎ እኛ በባይላተራል ስምምነት አትሚስ ያልሆነ ሌላ የኢትዮጵያ ኃይል ሶማሊያ ውስጥ አስገብተን እየሰራ ነው። በቀጥታ ከኛ ደህንነትም ጋር ይያዛል እና የሶማሌ ወንድሞቻችንም ሰላም ቢያገኙ ጠንካራ መንግስት ቢመሰርቱ ቀጠናው ሰላም ይሆናል ብለን ስለምናስብ እሱን እየሰራን ነው። ይሄ ላይ መስራት እዛው ያለ ደግሞ ባህሩ ላይ መስራት ነው። ባህሩ ላይ ሊረብሹ የሚችሉ ኃይሎችን ለመቆጣጠር የሚያግዝ ሶማሊያ ላይ መስራት ነው። ይሄን እያደረግን እያለን ግን እኛ ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ። አንዳንዴ አሊያንስ ይፈጥራሉ። ኢትዮጵያ ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። እኛ ወደ ባህር በር ብንጠጋ ምን እንደምንጎዳቸው ጀስቲፊኬሽን ብዙ አይሰማም። ጠንካራ ትሆናለች ነው። ጠንካራ ብትሆንም እኮ ቀጠናውን ይዛ ትጠነክራለች። እንዳያልፍላት ነው ወይስ ባህር ላይ በመውጣታችን ሉዓላዊነቱ የሚነካ ሀገር አለ? ምንም አይታወቅም። በምዕራብ በኩል ውሃ እንዳንገድብ እንዳንጠቀም ይደረጋል። በምስራቅ በኩል ወደ ባህር እንዳንወጣ ይደረጋል። አስተባባሪ አለው። ለመተባበር ደግሞ በጣም ዝግጁ ሆነው አሉ። ኢትዮጵያ ምን እንዳደረገች እኔ አያገባኝም። እዚህ ቀጠና ላይ ቻሌንጅ አለው እንጂ እኛ በቀጠናው ተባብሮ ለመስራት አብሮ ለመበልጸግ የምስራቅ አፍሪካ ኢኮኖሚክ ኢንቴግሬሽን እንዲፈጠር መንግስት እየለፋ እንዳለ እናውቃለን። እኛም ከመንግስት አቅጣጫ ተነስተን ብዙ ስራ ሰርተናል። ከጅቡቲ ጋር፣ ከሶማሊያ ጋር፣ ከኤርትራ ጋር ብዙ ስራ ሰርተናል። ግን ደግሞ ቻሌንጅ አለ። ቻሌንጁ ምንድነው? ኢትዮጵያን የሚጠሉ ኃይሎች በቀጠና አሉ። ስለዚህ ይሄ ቻሌንጅ አለው። ይሄ ቻሌንጅ እያለም ግን እኛ እየሰራን ነው። ወደ ባህር ለመውጣት በሆነ መንገድ ለመውጣት እየሰራን ነው። ባህር ኃይል አቋቁመናል። ባህር ኃይል የተቋቋምነው ባህሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። አደጋ ይመጣል። የቀን ጉዳይ ነው እንጂ አደጋ ይመጣል ብለን ይተባበሩናል፣ አብረን እንሰራለን ብለን ኢቭን ያኔ ለውጥ እንደመጣ የኤርትራም ነገር ስለተሻሻለ ከነሱ ጋርም አብረን እንሰራለን ብለን ባህር ኃይል አቋቁመናል። ባህር ኃይል አቋቁመነው እዛ ለመግባት ነው። በምን ፕላትፎርም ነው የምንገባው ወደፊት የሚታይ ይሆናል እንጂ የመርከብ አሁን እንዳይንቀሳቀስ ቢደረግ ኢትዮጵያ ምን ትሆናለች? ሌሎቹ እኮ ብዙ አማራጮች አሏቸው። ኢትዮጵያ ብዙ አማራጭ የላትም። ከዚህ አንፃር እንሰጋለን። የባህር ጉዳይ ይመለከተናል። በጣም ነው የምንከታተለው። ባህር ኃይል አቋቋምነው ለዚህ ነው። ባህር ኃይል ጋር ተያይዞ የተነሳ ጥያቄ አለ። ባህር ኃይል አደራጅተናል፣ ምንም ጥያቄ የለውም። ወደ 4ኛ ዓመት እየሄደ ነው። አንድ ተቋም ስትመሰርት መጀመሪያ ዋና ማትኮር ያለበት የሰው ኃይሉ ላይ ነው። የሰው ኃይል ነው ወሳኙ። ስለዚህ የሰው ኃይል ለመፍጠር ሰፊ ስራ ሰርተናል። በአገር ውስጥም ከአገር ውጭም
አሰልጥነናል። የባህር ኃይል መኮንኖች፣ የባህር ኃይል ማሪን ኮማንዶዎች፣ የባህር ኃይል የቴክኒክ ሰዎች፣ የባህር ኃይል አዛዦች ፈጥረናል እና አደረጃጀት ተሰርቶላቸው ተዋቅረው ስራ ጀምረዋል። ባህር ኃይል ከዜሮ ስለጀመርን ተቋምም የለው አልነበረው ተቋም። ስለዚህ እዚህ ጃልሜዳ አካባቢ የባህር ኃይል ጠቅላይ መምሪያ የሚባል ሄድኳርተር እየሰራን ነው። ኦልሬዲ አሁን እያለቀን መጨረሻ አካባቢ ያለ ይመስለኛል። ትልቅ ገንዘብ ነው እዛ ኢንቨስት ያደረግነው። ባህር ኃይል ኢምፖርታንት ነው ከሚል ማለት ነው። ሁለተኛ ቢሾፍቱ ላይ የባህር ኃይል ቴክኒክ ኮሌጅ ሰርተናል። እሱም ወደ መጠናቀቁ ነው። ለባህር ኃይል የሰው ኃይል ላይ ሰርተናል፣ ስልጠና ላይ ሰርተናል። የባህር ኃይል ኢንስቲትዩሽን የሚባሉ ላይ ሰርተናል። ኢንስቲትዩሽኖቹ ወደ መጨረሻ ምዕራፍ ደርሰዋል። በፕራይመሪ ደረጃ የባህር ኃይል ትጥቆች አሟልተናል። አሁን የባህር አክሰሱ ከተገኘ ባህር ላይ የባህር ኃይል ስራ ለመስራት የሚያስችል ሁኔታ ላይ እንገኛለን። እዛ ላይ እንገኛለን፣ ግን ማደግ አለበት። የባህር አክሰሱ ስለሌለ አንዳንድ ያቆየናቸው ስራዎች አሉ። እነሱ እንደተሳኩ ባህር ኃይላችን እርግጠኛ ነኝ ባህር ላይ መንሳፈፍ ይችላል። ቀጠናውን ደህንነት ባህር ላይ መጠበቅ ይችላል ብለን ነው የምናስበው። በዛ መሰረት እየተንቀሳቀስን ነው። ብዙ ወዳጅ ሀገሮችም እየረዱን ነው ባህር ኃይል ከመገንባት አንጻር። እሱ በዛ መወሰድ ያለበት ከዚህ ከባህር ውንብድና ከባህር ጸጥታና ደህንነት ጋር የተነሳውን ጥያቄ ለማየት የምሞክረው አሁን በገለጽኩት መንገድ ነው። ምን እየተደረገ ነው፣ ምን ላይ ነው ያለው የሚል አለ። ቅድምም ባህር ከየብስ የብስ ከባህር ጋር ይያያዛል፣ ትስስር አለው። የደን አደጋው ስጋቱ ትስስር አለው ያልኩት አለ። እሱ ብቻ ሳይሆን የውስጥ ሁኔታችን ትስስር አለው። የውስጥ ሁኔታችን እኮ ባህር ኃይል ማነው ባህር በር አሳጥቶናል። ታውቃላችሁ ከዚህ በፊት የውስጥ ሁኔታችን ከዚህ ቀደም ባህር ኃይል ማነው ባህር በር አሳጥቶናል። ኢትዮጵያ ረጅም የባህር ግዛት የነበራት ሀገር ናት። ከውጪ መጥቶ ባህሩ ኃይሉ ማነው ባህር በሩን የወሰደብን ጉልበተኛ አልነበረም። ወይ በወረራ ወይ በቅኝ ግዛት አድርጎ መጥቶ ባህር ኃይል የነጠቀን ማነው ባህር በር የነጠቀን የለም። ባህር ኃይሉን ያስወሰድነው እኛ ነን። እኛ ደግሞ ምን አድርገን እርስ በርስ እንባላ፣ እኔ ይበልጥ ስንባባል። እውን የኢትዮጵያ መከላከያ ሰራዊት ፕሮፌሽናል ሰራዊት ነው? የብልጽግና መከላከያ ባለስልጣናት በተደጋጋሚ በሚያሰራጩት ንግግር ፕሮፌሽናል ሰራዊት ከየትኛውም አገዛዝ በላይ በብልጽግና ዘመን ተገንብቷል ሲሉ በተደጋጋሚ ይደመጣሉ። አንዳንድ ጊዜ ጭራሽ ከዓለም የተሻለ ፕሮፌሽናል ሰራዊት ገንብተናል ለማለትም ይዳዳቸዋል። ፊልድ ማርሻል ብርሃኑ ጁላ፣ የመከላከያ ሚኒስትሯ አይሻ መሐመድ እና ሌሎች ከፍተኛ የመከላከያ የጦር ጄኔራሎች ፕሮፌሽናል ሰራዊት በኢትዮጵያ መገንባቱን ደጋግመው ይነግሩናል። ነገር ግን እውን የኢትዮጵያ መከላከያ ሰራዊት ፕሮፌሽናል ሰራዊት ነውን? የመከላከያ ባለስልጣናት ይበሉ እንጂ የፕሮፌሽናል ሰራዊት ግንባታ በኢትዮጵያ ዛሬም ሆነ ትናንት በነበረው አገዛዞች ተወጥኖና ተሞክሮ የከሸፈ የሲቪል ውትድርና ግንኙነት ፕሮጀክት ነው።
በቀዳማዊ ኃይለ ሥላሴ ዘመን የነበረው ሰራዊት የንጉሱ አልጋ ጠባቂ እንዲሆን የተቃኘ ነበር። ኋላ ላይ ስርዓቱን ለመገልበጥ የሰራዊቱ አካል የነበረው የክብሩ ዘበኛ ጦር ንጉሱን ገልብጦ ስልጣን ላይ ለመውጣት ቢያሴርም ኩዴታው ከሽፎ የክብር ዘበኛ ሰራዊት ለአንዴና ለመጨረሻ ጊዜ ተበትኖ ቀረ። በደርግ ዘመን የነበረው ሰራዊትም የተቃኘው የሶሻሊዝምን ርዕዮተ ዓለም ጠባቂና ጋሻ እግሬ እንዲሆን የደርግ መንግስት ቃኝቶታል። ደርግ በሰራዊቱ አደረጃጀት ውስጥ የካድሬ መዋቅር ዘርግቶ ሰራዊቱን በፖለቲካ ይመራ ነበር። ማርክሲዝም የሰራዊቱም የፖለቲካ ስርዓቱ መመሪያ ሆኖ ነበር። ይሁን እንጂ የደርግ ሰራዊትም ፕሬዝዳንቱን ከስልጣን ለማስወገድ ተደጋጋሚ ኩዴታ በማድረጉ በርካታ ጄኔራሎችን ርሸና ተደበደመ። በወያኔ ኢህአዴግ ዘመን ደግሞ ሰራዊቱ የአብዮታዊ ዲሞክራሲያዊ ስርዓት የመጨረሻ ምሽግ እንደሆነ ተቃኝቶ በኢህአዴግ አብዮታዊ ዲሞክራሲ እንዲመራ ተደረገ። የመከላከያ ሰራዊት አባል የነበሩ የቀድሞ የህወሓት ታጋዮች የነበሩ የሰራዊቱ አባላት በ2010 ለውጥ ወቅት ስልጣኑን ከነጠቀው ህወሓት ጎን ወግነው ስልጣኑን የተቆጣጠረውን የብልጽግና መንግስትን በኃይል ለማስወገድ አንጃ ፈጥረው ተንቀሳቅሰዋል። የሰሜኑ ጦርነትም ከህወሓት ጎን ተሰልፈው በመዋጋት በሀገሪቱ ለተፈጠረውና አስከፊ እልቂት ያስከተለውን የሰሜኑ ጦርነት ለማዋለድ የራሳቸውን አስተዋጽኦ አበረከቱ። በሰራዊት ግንባታ መሰረታዊ ለውጥ አምጥተናል የሚሉት የብልጽግና ዘመን መከላከያ አመራሮች እውን ፕሮፌሽናል ሰራዊት ግንባታ አሳክተው ነው ወይ ለሚለው አንዳንድ ማሳያ የሚሆኑ ነጥቦችን አንስቶ ህዝቡ በፕሮፓጋንዳ እንዳይደናገር ማሳየቱ አስፈላጊ ነው። ግልጽ መሆን ያለበት በአሁኑ ወቅት የኢትዮጵያ ፕሮፌሽናል ሰራዊት ግንባታ በሀሳብ ደረጃ ያለ እንጂ ወደ መሬት አልወረደም። ለዚህ ሙግት የማቀርባቸው የተወሰኑ ማስረጃዎችን ከዚህ ቀጥሎ እተነትናለሁ። አንደኛ፣ በሰራዊቱ ላይ ያለው የህዝብ አመለካከት ወይም ፐብሊክ ፐርሰፕሽን። የኢትዮጵያ መከላከያ ሰራዊት እስከዛሬ ድረስ የአገዛዝ ስልጣን ጠባቂ ተደርጎ ይታያል። በደርግ ዘመን የነበረው ሰራዊት የደርግ ሰራዊት፣ በኢህአዴግ ዘመን የነበረው ሰራዊት የወያኔ ሰራዊት፣ በብልጽግና ዘመን ያለው የአሁኑ ሰራዊት ደግሞ የብልጽግና አገዛዝ ሰራዊት የሚል አመለካከት በሰፊው ይንጸባረቃል። ይህ ማለት በመከላከያ ሰራዊት ግንባታና አመራር ላይ ብሔራዊ መግባባት የሌለ መሆኑን እናያለን። ሰፊ የፖለቲካ ልዩነትና ግጭት ባለባት ሀገር ሀገራዊ መግባባት በሌለበት ሁኔታ የሚገነባው ሰራዊትም የአንድ ገዢ ቡድን ሰራዊት ተደርጎ መፈረጁ የሚጠበቅ ነው። በተለይም ደግሞ ዴሞክራሲያዊ አውዱ ባልሰፋበት፣ ሀሳቦች በነፃ በማይንሸራሸሩበት ሀገር ፕሮፌሽናል ሰራዊት ግንባታ ይሳለጣል ማለት ላም ካልዋለበት ኩበት ለቀማ ከመሆን አልዘለለም። ሁለተኛ፣ የፕሮፌሽናል ሰራዊት ብያኔ ጋር መጋጨት። በመከላከያ ስለ ወታደራዊ ፕሮፌሽናሊዝምን የሚነገሩ ይፋዊ አባባሎች ፕሮፌሽናል ሰራዊት ማለት ምን ማለት እንደሆነ ያልጠራ እይታ እንዳለ አመላካች ናቸው። ብዙውን ጊዜ ፕሮፌሽናል ሰራዊትን ዘመናዊ ሰራዊት ይሉታል። በመሰረቱ ዘመናዊ ሰራዊትና ፕሮፌሽናል ሰራዊት የሚያገናኛቸው ነገሮች ቢኖርበትም ዘመናዊ ሰራዊት የሚለው አባባል ፕሮፌሽናል ሰራዊትን ሊተካ አይችልም። ዘመናዊ ሰራዊት ማለት መደበኛ ደሞዝ ያለው፣ የዘመኑ ቴክኖሎጂ ያፈራውን ጦር መሳሪያ የታጠቀ፣ መደበኛ ደሞዝ ያለው፣ ከአርሶ አደር ስንቅ የማይቆረጥለት፣ በካምፕ የሚኖር ወዘተ ማለት ነው። ዘመናዊ ሰራዊት ግንባታ በአጼ ቴዎድሮስ ተወጥኖ በቀዳማዊ ኃይለ ሥላሴ ተጀምሮ እስከ ብልጽግና ቀጥሏል። ምክንያቱም የመከላከያ ሰራዊት ትጥቁ፣ አደረጃጀቱና የሚጠቀመው ቴክኖሎጂ እንደየዘመኑ እየተለወጠ መጥቷል። ሁሉም አገዛዞች በዘመናቸው ዘመናዊ መሳሪያ ታጥቀዋል። ስለሆነም የብልጽግና መከላከያ አመራሮች ሰራዊቱን ለማዘመን ዘመናዊ የጦር መሳሪያ ከራሻ ስለሸመቱ ፕሮፌሽናል ሰራዊት ተገንብቷል እያሉ በየሚዲያ መለፍለፋቸው ያለባቸውን የእውቀት ክፍተት ያሳብቃል። አንዳንድ ጊዜ ደግሞ መደበኛ ሰራዊት ይሉታል። ይህም የፕሮፌሽናል ሰራዊትን ብያኔን አያሟላም። በዓለም ላይ መደበኛ ሰራዊት የሌለው ሀገር በዚህ ዘመን አይገኝምና። አንዳንድ ጊዜ ደግሞ በመመሪያና አሰራር ብቻ የሚሰራ ይሉታል። መመሪያ መኖሩ በራሱ ብቻ ፕሮፌሽናል ሰራዊት አያደርግም። መመሪያ መኖሩ አንድ ነገር፣ መመሪያውን ወደ መሬት አውርዶ መተግበር ሌላ ጉዳይ ነውና ከዚህ አንጻር በርካታ የማይተገበሩ መመሪያዎች እንዳሉና በርካታ መመሪያ መውጣትን የሚጠብቁ አንገብጋቢ ጉዳዮች እንዳሉ ይታወቃል። አሁን በለውጡ ደግሞ ፖለቲካዊ ገለልተኛ ሰራዊት ይሉታል። ውስጡን ለቄስ ብለን እንተወው እንጂ ይህ አንዱ የፕሮፌሽናሊዝም መርሆ ነው እንጂ ብቻውን ፕሮፌሽናል ሰራዊት አያደርግም። ደግሞ ገለልተኛ ሰራዊት ስለመሆኑ ማረጋገጫችን ምንድን ነው? የአመራር ሹመትና ሽረት በፓርቲ ውስጣዊ አሰራር እንደሚካሄድ እየታወቀ ገለልተኛ ነው ማለት ሽወዳ አይሆንም ወይ? አንዳንድ ሰዎች ፕሮፌሽናሊዝምን ጥሩ ወታደራዊ አለባበስና ሰላምታ አሰጣጥ መለያ ባህሪ አድርጎ በማየት ይታያል። ይህ የማንኛውም የዓለም ሰራዊት የሚያደርገው ወታደራዊ ወግ እንጂ አለባበስ ማሳመር ብቻውን ፕሮፌሽናል የሚያደርግ አይደለም።
ለምሳሌ አንድ ነጭ ጋውን ስለለበሰ ሰው ልብሱን በመልበሱ ብቻ በሙያው የተካነ መምህር ወይም ሐኪም ነው ብሎ መፈረጅ አይቻልም። ዋናው ውስጣዊ ክህሎትና እውቀት ያሟላ ሲሆን ብቻ ነው ሙያተኛ የሚያሰኘው። የፕሮፌሽናሊዝም መለኪያዎች፣ እሴቶችና መርሆች በርካታ በመሆኑ በተሟላ እዚህ ላይ መተንተን አልፈለኩም። ፕሮፌሽናል ሰራዊት ብያኔ ከሚያሰጡ መሰረታዊ ነጥቦች መካከል ለዚህ ጽሑፍ የሚመጥኑ 3 ነጥቦች ብቻ መርጬ ሐሳቤን ላስፍር። ሌሎች በዚህ ጽሑፍ ያልተጠቀሱ መመዘኛዎች በሌላ ጊዜ በሌላ ርዕስ ጉዳዮች ልመለስበት። 3ቱ የፕሮፌሽናል ሰራዊት መለኪያዎች እነዚህ ናቸው። ሶስተኛ፣ ለሲቪል ባለስልጣናት ተገዢ መሆን ሳቦርዲኔሽን ኦፍ ዘ ሚሊታሪ ቱ ዲሞክራቲክ ሲቪሊያን አውቶሪቲ። ይህ የፕሮፌሽናሊዝም መርህ በኢትዮጵያ ሕገ መንግስት የተደነገገ የመከላከያ ሰራዊት የሚመራበት መርህ ነው። ይህ መርህ በብዙ ዝርዝር ጉዳዮች ሊተረጎም የሚችል መርህ ነው። ጠቅላይ ሚኒስትሩ ወይም የመከላከያ ሚኒስትሩ ሲቪል መሆን ይህ መርህ በተሟላ መተግበሩን አያመለክትም። መከላከያ ሰራዊት ለሲቪል ባለስልጣናት መታዘዝ ማለት እዝ ጥግ ላይ የተቀመጡ መከላከያ ሚኒስትሩን፣ ሚኒስቴር ዴኤታዎችን ወይም ሌላ አካል ግለሰባዊ ትዕዛዝ ማክበር ማለት አይደለም። ከሁሉም በላይ ይህ መርህ የመከላከያ ሰራዊት የሀገሪቱ ከፍተኛ የስልጣን እርከን የሆነው ፓርላማ ያወጣቸውን ህጎች፣ አዋጆች፣ መርሆችና ደንቦች እንዲሁም ህገ መንግስቱን ማክበር፣ ማስከበርና ራሱ ተቃውሞ መተግበር ማለት ነው። ከዚህ አንጻር መከላከያ የሚሰጣቸው በርካታ ህጎች አሉ። ለምሳሌ በዘመቻ ላይ የሚጣሱ የሰብአዊ መብት ድንጋጌዎች፣ የአካባቢ ጥበቃ ደንቦች ጥሰቶች፣ በታሪካዊ ቅርሶች ላይ የሚያደርሳቸው ውድመቶች መጥቀስ ይቻላል። በሌላ መጣጥፍ በዝርዝር ይብራራል። ሁለተኛ፣ ፖለቲካዊ ገለልተኝነት allegiance to the state and a commitment to the political neutrality። የፖለቲካ ገለልተኝነት የአንድ ሳንቲም ሁለት ገጽታ አለው። አንዱ ገጽታ ፖለቲካዊ ገለልተኝነት ማለት ወታደሩ እንደ ተቋምና እንደ ግለሰብ በፖለቲካ ውስጥ እጁን አያስገባም ማለት ነው። የክልል ወይም ፌዴራል መንግስት መስራት የሚገባውን ተግባር መከላከያ እንደ ተቋም አለማድረግ ማለት ነው። ሌላኛው ገጽታ ደግሞ ፖለቲከኞች ስልጣን ላይ ያሉትን ጭምር በሰራዊት የውስጥ ጉዳይ ጣልቃ እንዳይገቡ ገደብ መኖር ማለት ነው። በሌላ አባባል የሰራዊትን ባህል ማክበር፣ ውስጣዊ ጉዳዮች ላይ ጣልቃ ለመግባት፣ ተቋማዊ ነጻነት መኖር ማለት ነው። የፖለቲካ አመራሩ ሰራዊቱን የሚመራው የደህንነት ፖሊሲና ስትራቴጂ በማስቀመጥ ስትራቴጂ በመንደፍና ጤናማ ሲቪል ወታደራዊ ግንኙነት በማሳለጥ ብቻ ነው። ወታደሮች ወይም ጄኔራሎች ለሲቪል ባለስልጣናት በሙያቸው በማማከር ገለልተኝነታቸውን ያረጋግጣሉ። ከዚያ ውጪ እናቴን ያገባ ሁሉ አባቴ ነው የእንጀራ ልጅ አባባል የውትድርና ሙያ መርህ ሆኖ በህዝብ ምርጫ ስልጣን የተቆጣጠረ ማንኛውም ፓርቲ ታዛዥ፣ ፖሊሲውን ፈጻሚ መሆን ማለት ነው። እነዚህ ነገሮች በተግባር ተረጋግጠው ነው የመከላከያ አመራሮች ፕሮፌሽናል ሰራዊት ገንብተናል ብለው የሚመጻደቁት። ከዚህ አንጻር አሁን በብልጽግና ዘመን ወታደራዊ ፕሮፌሽናሊዝምን የሚፈታተኑ ድርጊቶች ተስተውለዋል። ጥቂት ማሳያዎችን በማስቀመጥ የቀረውን ለጉዳዩ ቅርበት ያላቸው ወይም በሙያው ምልከታ ያላቸው ዜጎች ሊጨምሩበት ይችላሉ። ጡረታ ከወጡ 6 ዓመትና ከዚያ በላይ የሆኑ ጄኔራሎችና መኮንኖች በጠቅላይ ሚኒስትሩ ቀጥታ ትዕዛዝ ወደ ሰራዊት ተቀላቅለዋል። ይህ 2 ዓመትና ከዚያ በላይ በልዩ ልዩ ምክንያት ከውትድርና ተለይቶ የቆየ አባል ወደ ሰራዊቱ ዳግም አይመለስም የሚለውን የሰራዊቱን የውስጥ ደንብ የጣሰ ውሳኔ ነበር። አንዳንድ ሹመተኞችና ቁልፍ የስራ ቦታዎችን ጠቅላይ ሚኒስትር በግል ፍላጎት ሆን ተብሎ መሾም፣ ለስርዓቱ ታማኝ የሆኑ መኮንኖችን በማፈላለግ መሾም፣ ብቃት የሌላቸውን የብሔር ቅርርቦች ወይም በፖለቲካ ታማኝነታቸው ሹመትና የማዕረግ እድገት መስጠት፣ የጄኔራሎች የጡረታ ዘመን የተወሰኑ ጄኔራሎችን በስልጣን ለማቆየት ሆን ተብሎ ማራዘም፣ ፕሮፌሽናል ለመሆን ሞጋች የሆኑ ሰዎችን ማግለልና በፍጥነት በጡረታ ለማሰናበት መሯሯጥ። ሶስተኛ፣ ግብረ ገባዊ ተቋማዊ ባህል ወይም አንኢቲካል ኢንስቲቱሽናል ካልቸር። ግብረ ገባዊ ተቋማዊ ባህል ዋናው የፕሮፌሽናል ሰራዊት ቅድመ ሁኔታ ነው። ይህ ከሚያካትታቸው ጉዳዮች መካከል ብቃትን መሰረት ያደረገ የማዕረግና የሹመት አሰጣጥ መከተል፣ በዘመቻ ወቅትና በሰላማዊ ሁኔታ ሰብአዊ መብቶችና ደህንነት ማክበርና ማስከበር የሚጠቀሱ ናቸው። እነዚህ በባዶ የሚመጡ ሳይሆኑ ሰራዊቱን በእነዚህ ወሳኝ ጉዳዮች ላይ ማሰልጠንና መምራትን ያካትታል። ወታደሮች በግብረ ገብነት ትምህርት መሰልጠንና መካን አለባቸው። በህግና በዲሲፕሊን የተካኑ ሊሆን ይገባል። የህብረተሰቡን ፍላጎት ከራሳቸው አስቀድመው ግዳጃቸውን መወጣት አለባቸው። ከዚህ አንጻር የኢትዮጵያ መከላከያ ሰራዊት በተሰማራባቸው የውስጥ ግጭቶች ሰብአዊ መብትን ከማክበር አንጻር፣ የዓለም አቀፍ የጦርነት ህግ ከማክበር አንጻር ጉድለት እንዳለበት ሀገራዊና ዓለም አቀፍ ሰብአዊ ድርጅቶች ጠንካራ ትችት ሲያቀርቡ ቆይተዋል።
በተለይም በአማራና በኦሮሚያ ክልል ሰራዊቱ በተሰማራባቸው ቀጠናዎች ከህግ አግባብ ውጪ ሰላማዊ ሰዎች ግድያ፣ ንብረት ማውደምና እንግልት እንዳለ በስፋት ሲዘገብ ቆይቷል። ይህ የሚያሳየው መከላከያ ሰራዊቱን ፕሮፌሽናል የማድረጉ ስራ ገና እንዳልተሰራ አስረጂ ነው። አሁን ያለው ሀገራዊ ፖለቲካዊ ውጥረትና ግጭት ሰራዊቱ በየቀበሌውና በየመንደሩ ተሰማርቶ ጸጥታ የሚያስከብርበት ሁኔታ እንጂ ያለው ሰራዊት በተረጋጋ ሁኔታ ካምፕ ውስጥ ገብቶ ስለ ሰብአዊ መብት ጥበቃ፣ ስለ ህግ የበላይነትና ስለ ወታደራዊ ፕሮፌሽናሊዝም የሚማርበት ጊዜም ሆነ ሁኔታ እንደማይፈቅድ እየታወቀ ለምንድነው የመከላከያ አመራሮች ፕሮፌሽናል ሰራዊት ገንብተናል እያሉ ህዝብን የሚያደናግሩት? ፊልድ ማርሻል ብርሃኑ ጁላ ሰራዊቱ ጸጥታ ለማስከበር በሚል በየመንደሩ ተሰማርቶ መገኘት ተገቢ መሆን አለበት ነው ሲሉ ተደምጠዋል። ሰራዊቱ በየመንደሩ የተሰማራው ከፖሊስና ከክልል መንግስት አቅም በላይ ስለሆነ ነው የሚለው ጀስቲፊኬሽን ሊያመጡ እንደሆነ ግልጽ ነው። ለምንድነው ጸጥታው ከክልልና ከፌዴራል ፖሊስ አቅም በላይ የሆነው ለሚለው ምላሹ የብልጽግና መንግስት የሀገሪቱን ደህንነት ማስጠበቅ የሚያስችል ፖሊሲ፣ ስትራቴጂና ብቃት ስለሚጎለው መሆኑ ግልጽ ነው። ፊልድ ማርሻሉ ደግሞ ጠቅላይ ሚኒስትሩን በወታደራዊ እውቀታቸው ማማከር ስላልቻሉ ሊሆን እንደሚችል መገመት ይቻላል። ስለሆነም ፖለቲካዊ እልባት ባለመሰጠቱ የህዝብ ብሶት ገንፍሎ የፈጠረው የጸጥታ ችግር መሆኑን ማን በነገራቸው? ለማንኛውም ሰራዊቱ በውስጥ ጸጥታ መሰማራት በፕሮፌሽናል ሰራዊት ግንባታ ተቀባይነት የለውም። ምክንያቱም ወታደር የሰለጠነው መደበኛ ጦርነት ለመዋጋት ነው። እውቀቱም በዚህ ዙሪያ የተቃኘ ነው። የውስጥ ጸጥታ ማስከበር ደግሞ የፖሊስ ተልዕኮ ነው። ምክንያቱም ፖሊስ የሰለጠነው የውስጥ ግጭትን ለመከላከል ነው። የብልጽግና አመራር የፖሊስን አቅም ባለመገንባቱ የጸጥታ ችግሩ ከፖሊስ አቅም በላይ ሊሆን ችሏል። በውስጥ ጸጥታ ማስከበር ያልሰለጠነውን ወይም ያልተቃኘውን መከላከያ ኃይል በውስጥ ጸጥታ ማሰማራት ውጤቱ ሰብአዊ መብት ጥሰትና ሌሎች አግባብነት የሌላቸው ውጤቶች አስከትሏል። ለዚህም ነው ከፕሮፌሽናል ሰራዊት እሴቶች ዙሪያ ከህዝብ የሚነሱ በርካታ ቅሬታዎች የሚስተዋሉት። በግጭቶች መሃል በህገ መንግስቱ የተደነገጉ የሰብአዊ መብቶች ማክበር መንግስት ተስኖታል። የዩኤስ ኦፕሬሽናል ማኑዋል ከሚያስቀምጣቸው እሴቶች መካከል ሰብአዊ መብትን ማክበርና ፍትሃዊነት ዙሪያ በርካታ ቅሬታዎች በኢትዮጵያ መከላከያ ላይ ይነሳሉ። ኢሚሌ አውድራጎ ወታደራዊ ብቃትን ማጎልበት በአፍሪካ በሚለው ጽሁፉ እንዳስቀመጠው የአፍሪካ ወታደሮች የተቀረጹትና የተደራጁት የውጭ ወራሪ ኃይልን ለመመከት ሲሆን ላልተለመዱ የደህንነት ስጋቶች እንደ ውስጣዊ ግጭቶች፣ ሀገር ዘለል ወንጀሎች፣ የባህር ላይ ዝርፊያ፣ አሸባሪነትና የትንንሽ መሳሪያዎች መንሰራፋት የመሰሉትን በአግባቡ መጋፈጥ አይችሉም ብሏል። ሲቀጥልም ይህ አለመጣመር በአፍሪካ ወታደሮች ያለመብቃት ቁልፉ ምክንያት ነው ይላል። በተጨማሪም ወታደሮች ለፖሊሳዊ ስራዎች ማለትም ከወታደራዊ ጦርነት በጣም የተለየ ተግባር ይላካሉ። ይህ ራሱ ለከፋ የሰብአዊ መብቶች ሪኮርድና ፕሮፌሽናል አለመሆን ይዳርጋቸዋል ሲል ሰራዊቱን ለውስጥ ጸጥታ ማስከበር የማሰማራት መዘዙን ያብራራል። ጸሐፊው አገሮች ነባራዊ ስጋቶች ለመመከት እንዲሁም የወታደሮቻቸውን ክህሎቶች ለማሻሻል የአፍሪካ መንግስታት የደህንነት ሴክተሩን የሚያዩበት መንገድ መቀየር አለባቸው ሲል ይመክራል። አውድራጎ 2014 ፕሮፌሽናሊዝምን በሚመለከት መከላከያ ራሱ የሚያምነው ወይም በውስጡ የሚሆነውና ለህዝብ የሚገልጸው ለየቂል ነው። በአንድ ሰነድ ላይ መከላከያ ራሱ እንደሚያምነው በኢትዮጵያ መከላከያ ሰራዊት ፕሮፌሽናል ሰራዊት አመራር ካለመሆንና ፕሮፌሽናል ሰራዊት መገንባት ካለመቻል የሚመነጩ ጥረቶች እንዳሉ፣ የፕሮፌሽናል ሰራዊት ግንባታ ምንነት ላይ በቂ ግንዛቤ አለመኖር፣ ፕሮፌሽናል ሰራዊት ለመሆን አለመፈለግና የፕሮፌሽናል ሰራዊት ምንነት አለማወቅ፣ ሳያውቅ ትችት ማብዛት፣ የችግሮችን አንድምታም ፕሮፌሽናል ሰራዊት የመሆን ፍላጎትና ተነሳሽነት ከማሳጣቱም በላይ የፕሮፌሽናል ሰራዊት ግንባታ ሂደቱንም የመግደርደር አዝማሚያ ያስከትላል ይላል። ሰነዱ እንደሚያብራራው የአገልጋይነት ስሜት ጉድለት ዘርፍ ጎላ ብሎ የሚታይ ችግር እንዳለ ተቀምጧል። በሰነዱ ላይ ሰራዊቱ ገለልተኝነቱን ለሚፈታተኑ ለተለያዩ አስተሳሰቦች ተጠቂ የመሆን ዝንባሌው እየጨመረ መምጣቱ ተብራርቷል። አሁንም በተለያየ መልኩ የሚገለጹና ከሰራዊቱ የገለልተኝነት መርሆዎች ያፈነገጡ ችግሮች በስፋት ይታያል ሲል የችግሩን ስፋትና ጥልቀት ያብራራል። ባለፉት 30 ዓመታት በኢትዮጵያ 2 ጊዜ የሴኩሪቲ ሴክተር የሪፎርም ስራ ከፍተኛ ገንዘብ ፈሶ ተሰርቷል። አንዱ በኢህአዴግ ዘመን፣ ሁለተኛው በብልጽግና ዘመን። ነገር ግን አንዳቸውም ውጤት አምጥተው ሰራዊቱን ከፖለቲካ ፓርቲ ገለልተኛ ሊያደርጉ እንዳልቻሉ ከላይ የተጠቀሱ ምሳሌዎች በቂ ናቸው። ይህ የሆነበት በዋናነት ሰራዊቱን የሚመራው ገዢ ፓርቲ ቁርጠኛ ሆኖ ለእውነተኛ ገለልተኝነት ባለመስራቱ ሲሆን፣ በከፊል ደግሞ ዝንባሌያቸውን ማስተካከል ያልቻሉ የሰራዊቱ መኮንን
መኮንኖች ድርሻ ነው። ሌላኛው እውነተኛ ዲሞክራሲያዊ ስርዓት ግንባታ መሰነካከሉ ነው። ወታደራዊ ፕሮፌሽናሊዝም ከዲሞክራሲያዊ ስርዓት ግንባታ ውጪ ለብቻው የሚታሰብ አይደለም። የፖለቲካ ፓርቲዎች በነጻነት ተወዳድረው ስልጣን ላይ የሚወጡበት፣ የሀሳብ ነጻነት የሚረጋገጥበት፣ ሰራዊቱ ከውስጥ ግጭት ተላቆ በመደበኛ የሀገር መከላከል ግዳጅ የሚመለስበትና ወታደራዊ ሙያውን የሚያዳብርበት ስልጠና ወስዶ ራሱን የሚያዘጋጅበት እውነተኛ ዲሞክራሲ መገንባት ለሀገራችን ዘላቂ ሰላም መስፈን አንገብጋቢ ጉዳይ ነው። የመከላከያ ባለስልጣናት ፕሮፌሽናል ሰራዊት ገንብተናል እያሉ በሴራ ትንተና ከሚጠመዱና ህዝብን ከማደናገር ይልቅ ስለ ፕሮፌሽናል ሰራዊት ግንባታ በጥልቀት ማጥናት ቢጀምሩ፣ ከዚያ ለፖለቲካ አለቆቻቸው ቢያማክሯቸው፣ ከዚያም እውነተኛ የፕሮፌሽናል ሰራዊት ግንባታ ስትራቴጂና ፖሊሲ ነድፈው ለህዝብ በይፋ አስተችተው ስራ ይጀምሩ እንጂ ፕሮፌሽናል ሰራዊት ገንብተናል እያሉ የፖለቲካ ትርፍ ለሚፈልግ ብልጽግና መሳሪያ ባይሆኑ። አለበለዚያ አደጋው ከባድ ነው።